አዲስ አበባን በተመለከተ ይዤላችሁ ቀርብ ያለው እሱ ምንድነው አዲስ አበባን የማፍረስና የማፈናቀል ሂደት ግቦቹና ያስከተለው አደጋዎች በሚል ነው። በሰፊው የምንወያየው በተለይ አብይ አህመድ ወደ ስልጣን ከመጣ ወዲህ አዲስ አበባ አካባቢ የተካሄደው መፈናቀሎች ከተማውን የማፍረስ ሂደቶችና ለምንድን ነው ይሄንን የሚያደርገው የሚለውን አንድ በአንድ እሄድበታለሁ። እስከ መጨረሻ ድረስ ተከታተሉኝ ያልኩኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ። ቀጥታ ወደ ያስኩት ወደ መጀመሪያ ነጥቤ ልሂድ። እሱ ምንድነው አዲስ አበባን የማፍረስ ጉዳይ ነው። ማፍረስና ማፈናቀልም አንድ ላይ ነው የሚመጣው። ለምንድን ነው አብይ ይህንን ነገር የጀመረው? መቼ ነው የጀመረው የሚለውን አንድ በአንድ እሄድበታለሁ። በመጀመሪያ ደረጃ አብይ አዲስ አበባን ለማፍረስና ህዝብን ለማፈናቀል ሳይጀምር የራሱን ቤተመንግስት ነው ያፈረሰው። ማለት የ4 ኪሎ የነበረውን ነባር ቤተመንግስትን በማፍረስ የግሉ በማድረግ ነው መጀመሪያ የከተማውን የማፍረስ ጉዳይ የጀመረው። ከራሱ ቤት ከራሱ እንግዲህ የራሴ ቤተመንግስት ስለሚል ነው እንግዲህ አብይ የራሱን ቤተመንግስት ላይ ነው የመጀመሪያ ዙር ማፍረስ ጉዳይ የጀመረው። ለምንድን ነው መጀመሪያ ያንን ያደረገው የምለውን ብንፈትሽ ወደ መጀመሪያ ልክ ቤተመንግስት እንደገባ ቤተመንግስቱን የማጽዳት ጉዳይ ብሎ ተያይዟል። መጀመሪያ አካባቢ ምንድነው ያሉት? ህወሓቶች ምን ትቶ እንደሄዱ እንኳን አናቅም። ስለዚህ እኔን የሚቀርጸኝ ነገር ሊኖር ይችላል ወይ ደግሞ የሚገሉኝ ነገር ሊኖር ይችላል። ስለዚህ እንትን ብሎ በጣም በፍራቻ የተሞላ እቅድ አወጡ። ለዛም ደግሞ ዩኤኢ ዩናይትድ አረብ ኤሚሬትስ የተሳተፉበት ፕላኒንግ ነው የተካሄደው። መጀመሪያ ግቢውን ሙሉ በሙሉ የራሴ አድርግ፣ ከዛ ያንን ካላደረግከው ሴኪዩሪቲ አይሰማም፣ የራሴ ሴኪዩሪቲ የለህም፣ ስለዚህ ግቢውን አፍርሰን እንደገና መገንባት አለብህ ብለው መከሩት። ስለዚህ መጀመሪያው ላይ የራሱን ኦፊስ የመገንባት ላይ ነው የተጠመደው። ለዛ ደግሞ ባጀቱ ከዩኤኢ ነው የተመደበው። የራሱን እንግዲህ ቤተመንግስትን ሲገነቡ ቀጥታ ገንዘቡም ከዩኤኢ፣ ሰራተኞቹም ከዩኤኢ፣ ኢንጂነሮቹም ከዩኤኢ፣ ሁሉም ነገር ከዩኤኢ ነው። አንድም ኢትዮጵያውያን የተሳተፉበት ፕሮጀክት አይደለም የአብይ ቤተመንግስት ግንባታ። እኔ እስከማውቀው ድረስ ልታረም እችላለሁ። እኔ እስከማውቀው ድረስ ሙሉ በሙሉ ቤተመንግስቱን የራሱን ኦፊስ የገነቡት የውጭ ሀገር ዲዛይነሮች ናቸው፣ ኢንጂነሮች ናቸው፣ አርኪቴክቸሮች ናቸው፣ የዩኤኢ ማለት ነው በቀጥታ። እንግዲህ የዩኤኢ ኢንጂነሮች እነማን ናቸው ብላችሁ ብትጠይቁ የዩኤኢ ኢንጂነሮች አብዛኞቻቸው ግብፅ ዜጎች ናቸው። እዛ ዜጋ ሊሆኑ ይችላሉ። ነገር ግን ዩኤኢ እንደ ሀገር 10 ሚሊዮን ህዝብ ነው ያላት። ከዛ ውስጥ 1 ሚሊዮን ብቻ ነው የዩኤኢ ዜጋ የሆኑት። ከዛ ውጭ 9 ሚሊዮን የውጭ ሀገር ዜጎች ናቸው። ስለዚህ የግብፅ ሰዎች ናቸው ለአብይ ቤተመንግስቱን የሰሩለት ማለትም ይቻላል ማለት ነው። ከዛ ውጪ የራሱን ኦፊስ ከሰራ በኋላ ቤተመንግስቱ ውስጥ ብዙ የታሸጉ ቢሮዎች ነበሩ፣ ብዙ ዶክመንቶችን የያዙ ቢሮዎች ነበሩ። እሱን የማጽዳት ስራ ሰራ። ብዙ ዶክመንቶችን አቃጠሉ። እንግዲህ የሚቃጠለው ዶክመንት የሀገር ዶክመንት ነው እና እናጸዳለን እያጸዳን ነው ብለው
የሀገር ዶክመንትን የሀገር ታሪክን የያዘ በጣም ብዙ ወሳኝ የሆኑ መዛግብቶችን እንዳቃጠሉና እንዳጠፉ ይታወቃል። እና ግቢውን የማጽዳት እና ከዛ በኋላ ደግሞ በታችኛው በኩል ያለውን የግብር አዳራሽ ከፈተ። ከዛ ዩኒቲ ፓርክ ብሎ ያንን ሰራ። ዩኒቲ ፓርክ የሚባለውን ሳይሰራ በፊት አብይ ስለሚፈራ ምንድን ነው ያደረገው? የግቢውን ጸጥታ በ6 እርከን ነው የጨመረው። 6 እርከን በኃይለ ማርያም ደሳለኝ ጊዜ፣ በመለስ ጊዜ፣ በመንግስቱ በአፄ ኃይለሥላሴ ጊዜ የነበረው 3 እርከን ነበር። አብይ ግን ምንድን ነው ያደረገው? 6 እርከን የያዘው የሴኪሪቲ መዋቅርን ሰራ። አብይ ጋር ለመድረስ 6 እንትን ሌየር ኦፍ ሴኪሪቲ ማለፍ አለበት። 6 አስቡት። እና በጣም ስለሚፈራ ነው። አሁን ግቢ ውስጥ ዩኒቲ ፓርክ ፈጠርን፣ ሰው ገብቶ ይጎበኛል ምናምን ይባላል አይደለም። እንደዛ አይደለም። አብይ ለሴኪሪቲው ለራሱ ስለሚፈራ በጣም ስለሚፈራ 6 እንትን እርከን ያለው ሴኪሪቲ እንትን ካደራጀ በኋላ ዩኒቲ ፓርክ የሚባለውን ከፈተ። የሁሉ ደግሞ የመጣው የኮሪደር ልማት የሚባለው ሀሳብ የዩኤኢ ሞዴል የሆነ የቱሪዝም ምናምን መሰረት ያደረገ እሱም መከተል ስለጀመረ ነው። ኮሪደር ልማት በኋላ እመጣበታለሁ። ይሄ ኮሪደር የሚባለው ህዝብን የበላ በጣም አደገኛ ፖሊሲ መሆኑን ትረዳላችሁ አንድ በአንድ። ስለዚህ ቤተ መንግስቱን በማፍረስ የራሱን በመገንባት ለሴኪሪቲ ሲባል ግቢውን አጸዳው፣ ሙሉ ሙሉ አፍርሼ እንደገና ገነባው ብለው ከዛ ነው የሚጀምረው አዲስ አበባን የማፍረስ እና የማፈናቀል። መጀመሪያ ግቢ ውስጥ የነበረው ቤተመንግስት ውስጥ የነበረውን አፈናቀለ፣ ከዛ አፈረሰ። ከዛ ከቤተመንግስት ውጪ ማየት ጀመረ። የመጀመሪያ ዙር ቤተመንግስት ውስጥ ነው ያካሄደው። ሁለተኛ ዙር ላይ የማፈናቀል የማፍረስ አዲስ አበባን የማፍረስ ጉዳይ ወደ ቤተመንግስት ፊት ለፊት የነበረው ሪበከንቱ የሚባለው ሙሉ ከትምህርት ሚኒስቴር ጀምራችሁ እስከ ሸራተን ታች ድረስ የነበረው አሁን እነሱ ፍሬንድሺፕ ፓርክ የሚባለው እና እሱ ላይ ነው እንግዲህ የመጀመሪያውን ማፈናቀል ስራ የጀመረው አብይ። ሪበከንቱ 4 ኪሎ ሙሉ እስከ ሸራተን ሲያፈናቅሉ፣ በነገራችን ላይ ከዛ የተፈናቀሉ ሰዎች የት እንደተወሰዱ እንኳን አይታወቅም። የት እንደሄዱ እንኳን አይታወቅም። ከሪበከንቱ የተፈናቀሉ ሰዎች ምንም አይታወቅም። እንግዲህ አሁን ሪበከንቱ ላይ ያለው ያው ለሰርግና ለፎቶ የብልጽግና ድግስ የሚካሄደው ፍሬንድሺፕ ፓርክ የሚባለው እዛ ላይ ነው። የተቀረውን ደግሞ ለግል ባለሀብቶች ተሰጥቶ 60/40 የሚባልም የተሰራበት የኮንዶሚኒየም አፓርታማ 60/40 የሚባል አፓርታማ ተሰርቶ መሬቱ ሙሉ ሙሉ ለባለሀብት ማለት የአብይ ባለሀብቶች አሉ፣ ለነሱ ተሰጥተው 60/40 የሚባለው ደግሞ 60ውን ይወስዳል ያ ባለሀብት፣ 40ውን ለአብይ ይሰጣል። 40ው አብይ ደግሞ ለፈለገው ለፋርሴ ቡላ ለሱ ደጋፊዎች ያድላል አብይ። ስለዚህ የሪበከንቱ ዛሬ ላይ አፓርታማ እና የአብይ ሽርሽር የሚካሄደው ድግሶች የሚካሄዱት እንትን ነው ቦታ። ስለ መጀመሪያ ዙር ላይ እንግዲህ ያጸዳው ፊት ለፊት ቤተመንግስት ፊት ለፊት ያለውን የሪበከንቱ 4 ኪሎ አካባቢ እስከ ሸራተን ያለውን አጸዳ። ከዛ የተፈናቀለው ማህበረሰብ አባል የት እንደገቡ እንኳን አይታወቅም በነገራችን ላይ። ከዛ ቀጥሎ ደግሞ ሁለተኛ ዙር ላይ ጥይት ቤት የሚባለው
ቤተመንግስት ጀርባ በአዋሬ በኩል እስከ ካሳንቺስ ያለውን እሱን አፈረሱት። የጥይት ቤት የሚባለው ልክ ከቤተመንግስት ጀርባ ያለው ድሮ ቤተመንግስቱን የሚጠብቁ የመከላከያ አባላት የሚኖሩበት ጭምር ከዛ እስከ ሴቶች አደባባይ ያለው ሙሉ በሙሉ አፈረሰ። አብይ ሙሉ በሙሉ እዛ አካባቢ ብዙ ሰው ነው የሚኖረው። ከዛ አፍርሰው እንግዲህ የካሳንቺሱን እዛ ከጥይት ቤት የተፈናቀሉት አብዛኛውን ወደ ገላን ኮንዶሚኒየም ነው የወሰዱት። ገላን ኮንዶሚኒየም የሚባለው ወደ ዱከም መውጫ ላይ የሚገኝ ኮንዶሚኒየም አለ። ውሃ የሌለው፣ መብራት ኦልሞስት የሌለው፣ መንገድ የለውም፣ ገበያ የለም። እዛ አካባቢ ነው የተከማቹት፣ የተወሰዱት፣ እዛ ነው የተወረወሩት። እና ጥይት ቤትን እና እዛ ጀርባ የነበረውን አዋሬ አካባቢ ሲያፈርሱ አብይ ምን ስል ነበር? እዚህ አካባቢ እኮ እንደው ጎሳ የሌለው ህዝብ እየኖረ ነው። ነገር ግን ደግሞ ደህና ኑሮ ይኖራል ይሄ ህዝብ እና ማንነቱ የማይታወቅ ነው። ቤተመንግስት ጀርባ የሚኖረው ማን እንደሆነ እንኳን አናቅም። ለሴኪሪቲያችን አደጋ ነው ብሎ ነው። ይህንን ባይዘው ፓርላማ ላይ ተናግሯል። አዋሬ የሚኖር ህዝብ ለአብይ ሴኪሪቲ አደጋ በመሆኑ ደግሞ ጎሳ የሌለው ህዝብ ነው፣ መንደር የሌለው ህዝብ ነው፣ ዘና ያለ ደና ኑሮ የሚኖር ህዝብ ለህይወታችን አስጊ ነው ብለው በፓርላማ ላይ በአደባባይ ተናግሮ አፈናቀላቸው። ካፈናቀለ በኋላ እንግዲህ ያንን ለአብዛኛውን ለኦቪድ የሚባለው ኢንቨስትመንት ነው የሰጠ። ኦቪድ የሚባለው እና ኦቪድ ያንን ወሰደ። እሱም አብይ የሚፈልገው ኮሪደሩን ለዎክ፣ ለባይስክል፣ ለፎቶ፣ ለምናምን ይፈልጋል። ከዛ ውጭ ደግሞ ህንፃዎች፣ አፓርታማዎች እንዲገነቡ አደረገ። ከአፓርታማው ደግሞ 60/40 ይባላል። ይሄ 60/40 60ውን ባለሀብት ይወስዳል ሰርቶ መሬቱን ያ ባለሀብት ይወስድና 60/40 የሚባል አፓርታማ ይሰራበታል። ከ60/40 የሚባሉ 60ውን ራሱ ወስዶ 40ውን ለአብይ ይሰጣል። አብይ ደግሞ ለሚፈልገው ሰው፣ ለባለስልጣናት፣ ለሱ ደጋፊዎች፣ ለፋርሴ ቡላዎች፣ የተለያዩ የ120 አባላት ምናምን ለነሱ ይሰጣል አብይ እና 40ውን እንደዛ ያከፋፍላል አብይ። ከጥይት ቤት ጀምሮ ሴቶች አደባባይ፣ አዋሬ ወደ ታች እስከ ካሳንቺስ ጭምር ቀስ እያለ እስከ 22 እስከ መገናኛ ድረስ ሙሉ በሙሉ ጠራርጎ አነሳ እና እንግዲህ በትልቅ ህዝብ እኮ ነው የሚፈናቀለው። ከዛ ለራሱ ባለሀብቶች፣ ለብልጽግና ባለሀብቶች ይሰጣል ያ መሬት። ከዛ ውጭ ግን የመዝናኛ እንትን ነው የሚሆነው ለኢሜጅ ብቻ። ከዛ ህዝብ እዛ አካባቢ አይኖርም። ለአብይ ጠንቅ፣ ለአብይ አደጋ ስለሆነው ህዝብ እና እንደው ደሃ እዛ አካባቢ መኖር አይችልም። ሙሉ በሙሉ ለራሱ ሰዎች ይሰጣል። ያ ሁለተኛ ሶስተኛ ዙር ላይ ነው እንግዲህ መጀመሪያ ቤተመንግስት ነው። ከዛ በኋላ ሪበከንቱና 4 ኪሎ ነው። ከዛ በኋላ ደግሞ ቤተመንግስት ጀርባ ነው ሰው የሚፈናቀለው፣ አዲስ አበባ የምትፈርሰው። ያ ከጥይት ቤት ጀምሮ እስከ ካሳንቺስ ምናምን ነው እንግዲህ። ከዛ በኋላ ነው እንግዲህ ፒያሳ የመጣ። በመሀል ደግሞ ለጋር ነበር። ለጋር ኦልሬዲ ቆይተዋል። እሱ የአረቦች ባለሀብቶች መንደር ምስረታ የጀመሩት እና ፒያሳ ላይ ፎከስ እናደርግ። ፒያሳ እንግዲህ በአራተኛ ዙር ላይ ነው እንዲፈርስ የተደረገው።
ፒያሳ እንግዲህ አራዳ አካባቢ በጣም የሚታወቅ የአዲስ አበባ እምብርት ነው ፒያሳ። መገናኛ ሁሉም እንግዲህ እዛ ነው ሴንተሩ። የአዲስ አበባ ሴንተር ሙሉ በሙሉ አፈረሰ አብይ። ሙሉ በሙሉ አፈረሰ። እዛ የምኖር ህዝብ ሙሉ በሙሉ እንዲፈናቀል ተደረገ። ብዙ ሰው ነው እንግዲህ ከዛ የተፈናቀለው። መዓት ህዝብ ነው የተፈናቀለው። እንግዲህ ፒያሳ ስንል የአራዳ ህንፃ ዙሪያ ብቻ አይደለም። ከ4 ኪሎ ጀምራችሁ ወደ አፍንጮ በር ወደ ላይ ሄዳችሁ እስከ ቀጨኔ የሚወስድ ሙሉ ጉለሌ ውስጥ አፈረሰ። ከዛ ወደ ታች ደግሞ ከፒያሳ ጀምሮ እስከ ለገሃር ሙሉ በሙሉ አፈረሰው እና ሰፊ ነው የፒያሳ የፈረሰው ቤት እና ቅርሶች መዓት ነው እንግዲህ እዛ አካባቢ ያፈረሰው። እንግዲህ የአራዳ ክፍለ ከተማ እምብርቷ ኦልሞስት አራዳ ክፍለ ከተማ ማንም ሰው አልቀረም። አራዳ የአዲስ አበባ ሴንተር የሆነችው ዋናዋ እንግዲህ አራዳ ነች። አራዳ ክፍለ ከተማ ነች። አዲስ አበባ ያደገችው ባይዞ የአዲስ አበባ አራዳን ዙሪያ ነው እና ሙሉ በሙሉ አፈረሰ። አራዳ ክፍለ ከተማን ሙሉ በሙሉ አፈናቀለ። ቦታው ፈርሷል። ስለዚህ የአዲስ አበባ እምብርት ፈርሳለች። ሃርት ኦፍ አዲስ አበባ የሚባለው ሙሉ በሙሉ አፈረሰ። ከዛ የተነሱ የተፈናቀሉ ሰዎች ደግሞ ዜጎች ወደ ኮዬ ፈጬ ነው የተባረሩት። አንዳንዱ ደግሞ ግማሹ ደግሞ ወደ ቦሌ አራብሳም ተባረዋል። በነገራችን ላይ አሁን ተፈናቀሉ ስንል ተፈናቅሎ እዛ ነው የሄዱት ስላችሁ 10% ከመቶ 10% እንኳን ምትክ ቤት አግኝቶ አልተንቀሳቀሱም፣ አልሄዱም። መፈናቀል ሲባል ሙሉ በሙሉ 90%ቱ የት እንደገቡ አይታወቅም። የትም ከአዋሬም ይሁን ከፒያሳም ይሁን ከሳንቺስ እስከ 22 ከ4 ኪሎ ሪበከንቱ ከሁሉም ቦታ አብይ የሚያፈናቅላቸው ከፒያሳ ጭምር ከለጋር ጭምር እዛ አካባቢ የሚኖሩት እንግዲህ ከሚፈናቀሉት ውስጥ 10% አይሆኑም ባለቤት ተብሎም የተመዘገቡት በአብይ። ስለዚህ ለ10%ም አይሞላም። ለሁሉም ደግሞ 10% ነው። አሁን ባለን መረጃ ከተፈናቀሉት ውስጥ አብይ ምንድን የአብይ መዋቅር ምንድን ነው የምለው 10% ብቻ ነው ምትክ የሚያገኙት። አንድ ኮንዶሚኒየም ምናምን ነገር የሆነ ስቱዲዮ ባለ 2 መኝታ ምናምን ነገር የሚያገኙት ከ110 ብቻ። ስለዚህ በመቶ ምናምን ሺህ የሚቆጠር አባወራዎች ውስጥ ስንትም እንደሚያገኝ አስቡት። የተፈናቀለው ከሚሊዮን በላይ ነው የሚሆነው። ከዛ ውስጥ 10% አይሆንም ቤት ያገኘው። ሌላውስ የት ገባ? እግዚአብሔር ይወቀው። ግማሹ ወደ ደቡብ ክልል፣ ግማሹ ወደ ኦሮሚያ፣ ግማሹ ወደ አማራ ክልል፣ ግማሹ ውጭ ሀገር፣ ግማሹ በባህር ተበላ። እንደዚህ ነው የሆነው። ሰው አብይ እንደው አካባቢውን የምታሳምር ከሆነ ልማት ከሆነ ማህበረሰቡን አታባርርም። ማህበረሰቡን እንደው ገንብተ እዛው ትመልሳለህ። አይ እንትን ነው ከተባለ ማለት ነው ከቦታውን ማሳደስ ፈልጋለሁ እንዲያምር ፈልጌ ነው ካልከው ትሰራና አፓርታማውን መልሰ ደግሞ እዛው እንዲኖሩ ታደርጋለህ። አካባቢውን አሳምረ። ያ ማለት ልማቱ ህዝብን ይዞ ወደ ላይ ያድጋል ማለት ነው።
ግን ደግሞ አብይ እንደዛ አይደለም። ዋናው መሰረቱ ማህበረሰቡን፣ ህዝቡን፣ ዜጎቹን ስለሚፈራ ነው አብይ የሚያባርረው። እሱ በኮሪደር ስም ያፈናቅላል። ዋናው የሚያፈናቅልበት ምክንያት ስለሚፈራ ነው፣ ለሴኪዩሪቲው ሲባል ነው። ራሱ የተናገረው ነው። ባይዘው ይሄንን ከጥይት ቤት አካባቢ ከአዋሬ ከቤተ መንግስት በስተጀርባ የነበሩ ማህበረሰብ አባላት ሲፈናቀሉ እዚህ አካባቢ የሚኖሩት እኮ ማንነታቸው የማይታወቅ ነው፣ አደጋ ነው ለእኔ ስልጣን ብሎ ነው። እንደውም ዜጋ እንዴት አደጋ ይሆንበታል አብይ ላይ? እና እንደዛ ነው እንግዲህ የድሃ ቤት አፍርሶ ያፈናቀለው ሙሉ በሙሉ። ስለዚህ ከፒያሳ አሁን እንግዲህ የተፈናቀሉ ዜጎች በአብዛኛው ቦሌ፣ አራብሳ እና ኮዬ ፈጬ ነው የተባረረው። ከዛ ውስጥም ተከራይቶ እየኖረ ያለው አለ። በኋላ እመጣበታለሁ አንድ በአንድ። እንግዲህ ፒያሳ ውስጥ ወርቅ ቤቶች ናቸው የፈረሱት። የተለያዩ ቅርሶች አሉ የተደመሰሱት እና ፒያሳ እኔ ራሴ ኑሬ ያለው አራዳ ህንፃ አጠገብ አንድ አፓርታማ ነበር። እዛ እኔ ራሴ ኑሬ ተወሰኑ 1-2 ዓመት እዛ ኑሬ ያለው እና አካባቢውን በደንብ አውቀዋለሁ። ያ እኔ የምኖርበት ህንፃ የሴንትራል ስታቲስቲካል ኤጀንሲ አዲስ ህንፃ የገነባው አጠገብ የነበረው አንድ በአፄ ኃይለሥላሴ ጊዜ የተገነባ አፓርታማ ነበር። እዛ ላይ ነበር የኖርኩት። አካባቢውን አውቀዋለሁ። በጣም ቅርስ ነው እና እንደው ማፍረስ አልነበረበትም። አብዛኛው እዛ አካባቢ የነበረውን እንደው መሬት ከሆነ አለ ለአብይ ከፈለገ ማለት ነው፣ በህጋዊ መንገድ መሬት አለ። ግን ደግሞ አብይ ለምን እንትኑን እንዳቀደ ግቦቹን በኋላ አወራለሁ። ግን አካባቢውን አፍርሷል። ከዛ የተፈናቀሉ ለምሳሌ ወደ ፒያሳ ውስጥ ዘመድም አለኝ እኔ የተፈናቀለ ዘመድ አለኝ እዛ የቆዩ ማለት ነው። በኋላ እሱንም በኋላ ትንሽ አወራለሁ። የተፈናቀሉ ህዝብ እነማን ናቸው የሚለውን የአብይ ናሬቲቭም አለ። ትክክለኛው ናሬቲቭ ደግሞ ትክክለኛው መያዝ ያለብን ናሬቲቭ አለ እና እዛ ፒያሳውን እንትን አድርጎ መንገድ ሰርቶበታል። ይሄ ዲም ላይት ምናምን ፏፏቴ መንገድ ላይ አለ። ግን አብዛኛው ትልቁ መሬት ፒያሳ አካባቢ ቁጭ ብሎ የዩኤኢዎችን እየጠበቀ ነው። በቅርብ ጊዜ የዩኤኢ የመሐመድ ቤን ዚያድ ወንድም አዲስ አበባ ድረስ መጥተው ራሱ የፒያሳን መሬት አይቶ ተመልሷል። አዳነች አቤቤ ነች በመኪናዋ ይዛ ሰውየውን ስታሳይ የነበረችው እና መሬቱ ለዩኤኢ ነው የተዘጋጀው። መንገድ ምናምን ተሰርቶበታል። ብልጭልጮች እዛ አካባቢ ያሉ ፏፏቴዎች። ነገር ግን ዜጎች ከዛ ተፈናቅለዋል። ማን ነው የሚወስደው? የታወቀ ነገር ነው። ለውጭ ሀገር ዜጎች እየተዘጋጀ ነው እና ፒያሳ እንግዲህ በጣም የአዲስ አበባ ወሳኝ እምብርት ነች። እሱን አታክ አደረገ ማለት ነው አብይ። ስለዚህ አሁን አጠቃላይ ሁሉንም አላወራም። እንትኑ እያፈረሱ ነው ሙሉ በሙሉ። አሁን ከአዲስ አበባ ከቤተ መንግስት የጀመረው የማፍረስና የማፈናቀል አክሮስ አዲስ አበባ እየሄደ ነው። ከዛም አልፎ ኦሮሚያ ውስጥ ማአት ከተሞች ጅማ ጭምር
አዲስ አበባ ዙሪያ አዳማ፣ ሻሸመኔ፣ አሰላ ምናምን እንደዚህ ሰውን እያፈናቀለ ነው፣ ከተማውን እያፈረሰ ነው። ይሄ ጫካ ፕሮጀክትም አዲስ አበባ ውስጥ በተለይ ከእንጦጦ ጀምሮ እስከ የካ ተራራ ትልቅ ቤተመንግስት በስንት ቢሊየን በትሪሊየን ቤተመንግስት እየሰራ ነው። እዛም ገበሬዎችን እያፈናቀለ ለምሳሌ ከእንጦጦ ጀምሮ እስከ ፈረንሳይ ለጋ ሲሆን ያለው እዛ አካባቢ አካኮ መና ቢቹ የሚባል የገጠር ቀበሌ ገበሬ ማህበር ነው። እዛ ሙሉ ሙሉ ነው ያፈናቀለው። ከየካ ተራራ ያሉ ገበሬዎችን አርሶ አደሮችን አፈናቅለዋል። ያለ ምንም ካሳ ነው ደግሞ ያፈናቀለው። ምንድነው ያለው? እንደ ፓርላማ ላይ ደርስ እንትን ሲሰጥ ሲናገር እኔ ከደላላዎቹ የተረፈውን ነው ወስጄ ቤተመንግስት እየሰራው ያለሁት አለ። የጫካ ፕሮጀክት የትልቁ ቤተመንግስት ማለት ነው። ከደላላ የተረፈውን ወስጄ ነው በነፃ። የትኛው መሬት ነው ኢትዮጵያ ውስጥ ከደላላ የተረፈው? ለአብይ እንግዲህ የኢትዮጵያ መሬት ሙሉ ሙሉ ባለቤት አልባ ነው እና አብይ የጫካ ፕሮጀክትን ከደላላ ነው እንዳውም አስጥዬ ነው ምናምን ብሎ ያወራል። ክፉ እና የእንትኑ በጣም ይሰፋል። የአዲስ አበባን ከስር መሰረቱ እንትን እያደረገ ነው። በጣም እያፈረሰ ነው። ምንም አይቀርም። ሁሉም ቦታ እያፈረሰ ነው። እስከ መገናኛ እስከ 22 ቦሌ እያለ ይቀጥላል እና ሁሉንም እያፈረሰ ነው። የደሃ ቤት እየፈረሰ ነው። ደሃው ደግሞ ከአዲስ አበባ ውጭ ነው የሚባረረው እና ከሴንተሩ ሰው ተፈናቅሎ ዳር ላይ እንዲሆን መሀሉን ወሰደ ማለት ነው። አብይ መሀሉን ወስዶ ዳር ላይ ያወጣ ማለት ነው። መሀል ላይ የነበሩ የማህበረሰብ አባላትን የአዲስ አበባ ህዝብን የአዲስ አበባ ህዝብ ስላቸው እንግዲህ ሁሉም ብሔር ብሔረሰቦች ይኖሩበታል። በብሔር ከሆነ ብዙ ነው። ምናልባት አማርኛ ሊያወሩ ይችላሉ አብዛኛው። ነገር ግን በብሔራቸው እንትን ከሄድከው ሁሉም ይኖሩበታል። አማራም፣ ኦሮሞም፣ ትግራዌይም ከደቡብ ውስጥም ሁሉም የሚኖሩበት ነች እና በብሔር ስብጥር ካያቸው ምናልባት በጊዜ ሂደት ሁሉም አማርኛ መናገር ስለቀጠሉ ላይታወቁ ይችላሉ። who they are ምናምን ያንንም ላይፈልጉ ይችላሉ። ግን ሙሉ ሙሉ አንድ ላይ ነው የተባረሩት የተፈናቀሉት እና መሬቱን ወስዷል። ማህበረሰቡን ህዝቡን አፈናቅሏል እና አሁን መሬቱን ለራሱ ለሰዎች ለውጭ ሀገር በተለይ ደግሞ ለዩኤኢ ለአረቦች አስቀምጧል እና ወስደዋል አብዛኛውን እንትን ብሎ እና ለምንድን ነው ይሄ ነገር በትክክል ህዝቡ ለምንድን ነው የሚፈናቀለው? እንደው ይሄ የኮሪደር ልማት ተብሎ የመጣው አዲስ አበባን በተመለከተ እናውራ። ዋናው ሪዝም ምንድን ነው? አብይ ይሄንን ማፈናቀል ከቤተ መንግስት የጀመረው ለምንድን ነው ምለው? አንደኛ ራሱ አብይ የተናገረው ፓርላማ ላይ ህዝብን ፈርቷል። ቤተ መንግስት ዙሪያ የነበሩ የማህበረሰብ ክፍሎች ተፈርቷል። ለአብይ ሴኪሪቲ ሲባል እንዲፈናቀሉ እንዲጠፉ ተደርጓል። ብኖሩም ወይ አብይ ይገላል፣ የሆነ ነገር አድርጎ ያጠፋል። ግን ደግሞ በዚህ በልማት ስም የማጥፋት እንትን መረጠ።
አንደኛ ስለዚህ ከቤተ መንግስት ግንባታው ጀምራችሁ ካያችሁ እሱ ራሱም አብይም የተናገረውን ከወሰዳችሁ ዋናው ሪዝን ዋናው ምክንያት የሴኪሪቲ ጉዳይ ነው። የአብይ የደህንነት ጉዳይ ነው። አብይ ከህዝብ ጋር መኖር አይችልም። ከደሃ ጋር መኖር አይችልም። በቃ ከማህበረሰብ ከዜጎች ጋር መኖር አይችልም። ይፈራል፣ ይገሉኛል ብሎ። ይሄ የሳይኮሎጂካል ችግር ነው። የፈሪነት እንትኑ አባዚው በጣም ከባድ ነው። ይፈራል። አሁን ሰሞኑን ቴዲን ማሸበር እኮ ፈርቶ ነው። አጫሉን መግደል እኮ ፈርቶ ነው። ታዋቂ ሰዎችን ካላጠፋው መኖር አልችልም ይላል። በአጠገቤ ሰው ከኖረ የሆነ ሌሊት ተነስቶ ሊገለኝ ይችላል ብሎ ይፈራል አብይ። ስለዚህ አዋሪ አካባቢ ጥይት ቤት ወይ ደግሞ እሪ በከንቱ ሰው መኖር አይችልም የአብይ አጠገብ። አንዱ የሴኪሪቲ ጉዳይ ነው። ሁለተኛው በዚህ ስለሚፈራ የኢኮኖሚ ሪዝንም አለ። የአዲስ አበባ ህዝብን ፓወርለስ የማድረግ ሀብት አልባ እንዲሆኑ የማደህየት ፕሮግራም ነው። ህዝብን የማደህየት ፕሮግራም ነው። ህዝብን ከመሰረቱ ደግሞ ማፍረስ ነው። እንዴት ነው የምታደህየው? በማፍረስ ህዝብን ታፈርሳለህ። እንዴት ነው የምታፈርሰው? አንደኛ ፒያሳ የምባል ማህበረሰብ እዛ አካባቢ ኖሯል እኮ። እኔ ፒያሳን በጣም እወዳለሁ እዛ ስለኖርኩ። እኔ ትምህርቴንም መጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ እንደተማርኩት 6 ኪሎ ነው። ከ6 ኪሎ ጀምሬ እንደው ወደ ታች 4 ኪሎ እያልኩ ፒያሳ ምናምን ፒያሳ ውስጥም ኖር ያለው 6 ኪሎ ቤቴ ነው። 4 ኪሎ እየቀኑ ነው እና እኔ አራዳን አውቀዋለሁ። አራዳን አብይ ከመሰረቱ አዲስ አበባ ማፍረስ ማህበረሰብን ማፍረስ ሲፈልግ አብይ ማፍረስ ነው ስራው። አሁን አራዳ የሚባል እንትን የለም፣ አፍርሰዋል አብይ። እዚህ ላይ አራዳ አካባቢ ተከራይቶ የሚኖር ይበዛል። እርግጥ ነው ተከራይቶ ቢኖርም ቤቱ ነው፣ ማንነቱ ነው። እዛ አካባቢ ለረዥም ጊዜ የኖረ ማህበረሰብ አለ እና እነኝን ታፈናቅላለ፣ ትበትናለ። እዛ ሲኖር የነበረው እድር ይኖራቸዋል፣ አብረው ጽዋ ይጠጣሉ፣ እቁብ ይኖራሉ። የራሳቸው እቁብ ይሰበስቡና እዛ መሰረት ይኖራሉ። የማህበረሰብ እንትን ላይፍ አለ። ፒያሳ ይሁን ካሳንቺስ ይሁን መገናኛ ይሁን የትም ቦታ ብትሄዱ አዲስ ከተማ ልጆች ማህበረሰቡ አለ እና ስታፈናቅል ያንን ሙሉ በሙሉ አሁን ማሽን ነው የምታደርገው። ከሆነ ቦታ ወስደ ወደ ሌላ ቦታ የምትወስደው ማሽን ብቻ ነው። ሌላ ቦታ ትተክላለ፣ ከዛ በኋላ ይንቀሳቀሳል። ህዝብ ግን እንደዚህ አይደለም እና ከዛ የሚፈናቀሉ ደግሞ ለተወሰነ 10% እንኳን የማትሆን ህዝብ ነው እንግዲህ መተኪያ ተብሎ ይሄ ቤት የሚያገኘው እና ማህበረሰቡን የመበተን የመስበር የማደህየት አለ። ፒያሳ አካባቢ የሚኖር ሰው ቢዝነስ ይሰራል። ይህ ግልጽ ነው። አከራይቶ የሚኖር ደህና ኑሮ ይኖራል። ግድ ነው ይሄ። ተከራይቶ የሚኖር ምናልባት ሊቸገር ይችላል። ነገር ግን የሚያከራዩ ሰዎች አባወራዎች ደህና ኑሮ ይኖራሉ። በኢትዮጵያ ደረጃ አንድ የተወሰነችው ለሱቅ አከራይቶ
ደህና ኑሮ ይኖራሉ። ስለዚህ አብይ የሚፈራው ራሱን የቻለ ራሱን ችሎ ገቢ ያለው ማህበረሰብን ይፈራል አብይ። ለምን? ራሱን የቻለ በኢኮኖሚ ራሱን የቻለ የማህበረሰብ አባል እምቢ ይላል፣ አይገዛም። ስለዚህ ድሃ የማድረግ እቅድ አለው። በተለይ ደግሞ ቅድም እንዳልኳችሁ አራዳ ማለት የአዲስ አበባ እምብርት በመሆኗ ብዙ ገቢዎች የሚገኙበት ቦታ ነው። ያንን ማፍረስ ማለት ከምንጩ ነው የምታፈርሰው ማለት ነው። አዲስ አበባ የሚባል ነገር ይጠፋል። ታፈርሳለህ፣ ተጠፋለህ። ከዛ በኋላ የምታዋቅረው ብልጽግና የሚባል ማንነት የያዘ ማህበረሰብ ብቻ ነው እዛ የሚኖረው። እሱም ደግሞ በባለ ሀብቶች በዩኤኢ እንግዲህ ከአረቦች የሚወጡ እንደዛ ነው። እና ዋናው እንትኑ ለደህንነት ሲባል ለቤተ መንግስት ለስልጣኑ ሲባል ማህበረሰብን ምን የማባረ የማፈናቀል የማፍረስ ስራ ይሰራል ማለት ነው። ያሳዝናል። ከዛ ቀጥሎ ለእኔ በጣም አደጋ ነው ብሎ ካሰበ ከምንጩ የማፍረስ ጉዳይ ያደርጋል አብይ። አዲስ አበባ ላይ የሆነ ያለው ይሄ ነው። አሁን ማንም ሰው አይቀርም አዲስ አበባ ላይ ማንም ሰው መሀሉን አሁን ተረከበ አብይ ለራሱ እና ለዩኤኢ ለባለሀብቶቹ ለፋርሴ ቡላዎቹ ተረከበ። ባለሀብቶች ማለት የብልጽግና ባለሀብት ነው እንጂ ሁሉም ባለሀብት አይወስድም። እና መሀሉን ወስዶ መሀል ላይ ነበሩ ዳር ላይ አወጣ ማለት ነው አብይ። ፍልስፍናው እዚህ ጋር ነው፣ ቅኔው እዚህ ላይ ነው። አንዱ ይሄ ነው። ደግሞ የሚገርም ነገር ኦሮሚያ ካድሬዎች አካባቢ በስልጠና በስብሰባ ላይ የሚወራ በጣም የሚያሳዝን ነገር አለ። ምንድን ነው የሚሉት? አዲስ አበባን ይኸው አማራን አፈናቀል ነው ብሎ ስብሰባ ላይ ያወራሉ የኦሮሚያ ካድሬዎች። አማራን አፈናቀልንላችሁ ብለው አስቡት። ይሄንን ምን ማለት ነው? ኦሮሞ መጀመሪያ ላይ በእነኚህ ሰዎች ስለተፈናቀለ ይሄው ዛሬ ደግሞ እኛ አፈናቀልናቸው ብሎ በስብሰባ ላይ ያወራሉ እና አብይ እነ ብልጽግና ካድሬዎች። አሳፋሪ ነው። ሲጀመር አንደኛ የኦሮሞ ሕዝብ እክሌን አፈናቅሉልኝ ብሎ አልጠየቀም። የኦሮሞ ሕዝብ ጥያቄ ፍትሐዊ ስርዓት ይምጣ፣ በአገር ደረጃም በአዲስ አበባ ደረጃም ሌብነት ይቁም፣ ሰላም ይምጣ፣ ፍትሐዊ ነገር እፈልጋለሁ ብሎ ጠይቋል። የኦሮሞ ሕዝብ እክሌን አፈናቅሉልኝ እና ኮሪደር ስሩልኝ፣ መሬቱን ደግሞ ለዩኤኢ ባለሀብቶች ለመሐመድ ቤንዚያድ ስጡልኝ አላለም ኦሮሞ ሕዝብ። አንድ ብሎ የኦሮሞ ሕዝብ ጥያቄ አይደለም። እነሱ ምሉት የሚፈልጉት ነገር አለ፣ እሱን ነግራቸዋለሁ። የአዲስ አበባ ማህበረሰብ ክፍሎችን ሲያፈናቅሉ ከካሳንችስ ከፒያሳ ከሁሉም ከ4 ኪሎ ከሁሉም ቦታ ሲያፈናቅሉ መሬቱን ለባለሀብቶች ለብልጽግና ባለሀብቶች እና አብዛኛው ደግሞ መሬቱ ባዶ ነው። ዩኤኢዎች መጥተው እያዩ ነው። የራሳቸውን ለጋር ላይ መንደር እየሰሩ ነው። ስለዚህ አንደኛ የኦሮሞ ጥያቄ ያለው ነው ለኦሮሞ እንኳን ያልተሰጠ
ሲጀመር ለኦሮሞ አይሰጥም። አንድን እንትን ይውላችሁ የተፈናቀሉት አሁን እነ አብይ አማራን አፈናቀልንላችሁ ብሎ ለኦሮሚያ ካድሬዎች ሲያስረዱ የተፈናቀሉት እኮ ሁሉም ብሔር ብሔረሰቦች ናቸው። ኦሮሞም አለበት፣ አማራም አለበት፣ ትግራዋይም አለበት። የደቡብ ብሔር ብሔረሰቦች እንትን ብሔርን መቁጠር ከሄድ ነው ማለት ነው። ብቻ አብዛኛው አማርኛ ሊናገሩ ይችላሉ። እኔ ዘመድ አለኝ፣ ሙሉ አማርኛ ተናጋሪ የሆኑ ዘመድ አለ። እዛው የተወለዱ ያደጉ በድሮ በአፄ ኃይለሥላሴ ጀምሮ እዛው የነበሩ እንትን ተፈናቅሏል። ከአፍንጮ በር ጀምሮ እስከ ቀጨኔ ምናምን ብዙ አሉ። እና ምን ለማለት ነው የምትፈናቀለው? አንድ ላይ ነው የምትፈናቀለው። ግን እነ አብይ ለኦሮሚያ ካድሬዎች የሚሉትን ነው የምነግራቸው። በጣም አደገኛ የሆነ ጠላትነትን የሚያስፋፋ ነገር ያወራሉ። መሬቱን እኮ ለዩኤኢ ለኦቪድ ካምፓኒዎች ለተለያዩ የአብይ ካምፓኒዎች አሉ፣ እነሱ ናቸው የሚወስዱ። 120 አባላት ባለጊዜዎቹ ይወስዳሉ። እነኚህ ባለጊዜዎች ደግሞ ኦሮሚያ ላይ ሰውን ይጨርሳሉ። ደግሞ ኦሮሚያ ላይ ለኮሪደር ተብሎ አዲስ አበባ ውስጥ እንደዚህ እያፈናቀለ እያፈረሰ ነው። ኦሮሚያ ላይም ከተሞችን እያፈረሰ ነው። ለምሳሌ ጅማ እንግዲህ አብይ እዛ ነው የተወለድኩት ይላል። ጅማ ራሱ የተናገረው አብይ 15,000 አባወራዎች ያለምንም ካሳ ቤታቸውን ሰጡኝ፣ መሬታቸውን ሰጡኝ ለኮሪደር ልማት አለ። አስቡት፣ 15,000 አባወራዎች ጅማ ላይ ቤታቸው የፈረሰ ያለምንም ካሳ ያለምንም ምትክ ቤት ግፍ የተፈጸመባቸው የጅማ ሕዝብ ይናገራል። አብይ ግን ምንም አይነት ምትክ ቤት እንኳን አልሰጠም። አንዳንዴ አዲስ አበባ እንደው ኮዬ ፈጬ የተወረወሩት ቦሌ አራብሳ የተወረወሩት ምናምን እዚህ ገላን ምናምን ኮንዶሚኒየም አካባቢ እዛ የተባረሩት እንትን ስቱዲዮ እንኳን ያገኘዋሉ። አንድ ሁለት ቤት መኝታ ምናምን የገቡበት እዛ አካባቢ መብራት ውሃ ምናምን ባይኖርም ያው ጠፍተው እንዳይጠፉ ሲባል ተደርጓል። ኦሮሚያ ላይ ደግሞ የሚገርማችሁ ነገር ልንገራችሁ። ኦሮሚያ ላይ ቡራዩ ከሄዳችሁ ወይ ሰበታ ወይ ለገጣፎ፣ አዳማ፣ ቢሾፍቱ ምናምን አሰላ፣ ሻሸመኔ ከሄዳችሁ ጠይቁት። መጀመሪያ ምንድን ነው የሚያደርጉት? ለመሬቱ ግብር ክፈል ይላሉ። ለመሬቱ መጀመሪያ ግብር ትከፍላለህ። ከዛ በኋላ ቤትን አፍርስ ትባላለህ። አፍርሰህ ሂድ ትባላለህ። ከፍለ አፍራሽ ግብረ ኃይል ይመጣል። አፍርሰ ለአፍራሽ ግብረ ኃይል ከፍለ ነው የምታፈርሰው። ላይ አፍርሰ ነው የምትሄደው። ኦሮሚያ ላይ ግፉ ግፉ ኦሮሚያ ላይ የራስን መሬት የራስን ቤት መጀመሪያ ግብር ያስከፍለዋል። አሰራሩ ጠይቁት። ዱከም ሄዳችሁ ቢሾፍቱ ሄዳችሁ ጠይቁ። ግብር ትከፍላለህ። ከዛ በኋላ አፍራሽ ግብረ ኃይል ይመጣል፣ ትከፍላለህ ለነሱ። ቤትን ለሚያፈርሱ ግብረ ኃይል አበላቸውን ለዶዘር ለምናምን ለውሃ ለአበል ምናምን እሱን ከፍለ ነው። የት ነው የምትሄደው አይታወቅም። ያንን ከፍለ ግፉ የመጨረሻ ግፍ ነው። ኦሮሚያ ላይ ደግሞ የተከናወነ እና
በዛም ኦሮሞን እያፈናቀሉ ግፋቸው ደግሞ ግፍ ከግፍ ግፍ በላይ የሆነው አንድች ምትክ እንኳን ሳያገኙ እንደዚህ እያደረገ በዚህ በኩል ደግሞ ካድሬዎችን ሰብስቦ አዲስ አበባ ውስጥ እኮ ጨፍሩ አማራን እያፈናቀልኩልህ ነው ምናምን ብሎ ይሄ ጭካኔው የት ድረስ እንደሆነ እንድታውቁ ነው። አንደኛ አዲስ አበባ ውስጥ የተፈናቀሉ ዜጎቻችን እኔ የብሔር ስብጥራቸውን በደንብ አላውቅም፣ ግን ሁሉም አሉበት። እኔ የራሴ ቤተሰብ አባል አውቃለሁ፣ ማለት የዘመዶች አሉ የተፈናቀሉት። ካሳንቺስ ደግሞ የማውቃቸው አካባቢ ሰዎች እዛ አካባቢ አምቦ ሰዎች ካሳንቺስ እዛ ተወልዶ እዛ ቤት ያላቸው የተፈናቀሉ ደህና ግቢ የነበራቸው አንድ ስቱዲዮ ያገኙ እኔ ያውቃለሁ። አንድ ስቱዲዮ እና ስታፈናቅል አዲስ አበባ ውስጥ ሁሉንም ነው የምታፈናቅለው። ስትናገር ደግሞ እዛ አካባቢ ሲኖሩ አንድ ሆኖ ነው። በነገራችን ላይ ህዝቡ የሚኖሩ አዲስ አበባ ውስጥ አንድ ሆኖ ተመሳሳይ እንትን ነው ያላቸው። ጠንካራ ህዝብ ነው። እምቢ ማለት ከፈለጉ እምቢ የሚሉ ሰዎች ናቸው። መኖርም ይችላሉ ቤታቸውን አከራይተው። አብይ የፈራውም እንደዚህ ሀብት ያፈሩ እኔ ያጠገብ ከኖሩ ለእኔ አይሆኑም ነው ብሎ ነው እነሱን ያፈናቀላቸው። ለሴኪሪቲ ለቤቱ ለቤተ መንግስቱ ሲባል ለስልጣኑ ሲባል ነው። እና ስናገር ደግሞ አብይ ሌላ አዲስ አበባ ውስጥ ይኸው ታሪካዊ ጠላቶቻችሁን አፈናቀልኩ ምናምን ይላል። ዘግናኝ ነው። ኦሮሞ እና አማራ ህዝብ አብሮ የኖረ ህዝብ ነው፣ ጠላት አይደለም። እንዲህ አይነት ብልግና ምን አይነት አረመኔ የያዘን እንደሆነ እንድትገነዘቡ ነው ይህንን ማነሳ። ኦሮሞን እንደዚህ እየጨፈጨፈ ቤቱን ደግሞ አፍርሴ ሂድ እየተባለ አፍራሽ ግብረ ኃይል ለሱ ክፈል እየተባለ እንደዚህ እየተጫወቱ በዚህ ደግሞ ህዝብን ጠላት የማድረግ እና ሁለቱም ህዝቦች ሁሉም ብሔር ብሔረሰቦች ኢትዮጵያውያን ጠላቶች አይደሉም፣ ወንድማማቾች ናቸው። አብሮ የኖሩ አብሮ መጥፎ ነገር እያሳለፉ ነው። አብሮ ነው የተፈናቀሉት። ከአዲስ አበባም አብሮ እየተፈናቀሉ ነው። በኢትዮጵያ ደረጃ ደግሞ አብሮ ነው እየተሰቃዩ ያሉት፣ አብሮ ነው እየተፈናቀሉ ያሉት። ዋናው የአብይ ዓላማ ጠላትነትን ስር የሰደደ ጠላትነት እንዲኖር ነው፣ እንዳይተባበሩ ነው። የኢትዮጵያ ህዝብ እንዳይተባበር፣ ትግራይ ወይና አማራ እንዳይተባበር ወልቃይት አካባቢ ብዙ እየተሰራ ነው። ኦሮሞና አማራም እንዳይተባበር አዲስ አበባ አካባቢ ብዙ ነገር እየተሰራ ነው። ከድንበር አካባቢ ብዙ ፌክ ሸኔ ምናምን ፌክ ፋኖ ምናምን ሰርቶ ማህበረሰቡ እንዳይታረቅ ማለት ፐርማነንትሊ እንዲለያይ ለማድረግ የሄዱበት ነው። እና እኔ እስከማውቀው ድረስ ኦሮሞ ህዝብ ከወንድሞቹ ጋር አብሮ ሆኖ እየተፈናቀለ ያለው ከአዲስ አበባም ከአዲስ አበባ ውጭም፣ ይሄ መታወቅ አለበት። እና ሌላው ዓላማው ቅድም እንዳልኳችሁ ከተማ ውስጥ ሰው እንዳይኖር ነው። አዲስ አበባ ጭምር የህዝብ ቅነሳ ላይ ነው አብይ ያለው።
ኦሮሚያ ውስጥም አዲስ አበባ ውስጥም ህዝብን እየቀነሰ ነው። አብይ እኮ ደግሞ የኢትዮጵያ ህዝብ እኮ አንፕሮዳክቲቭ ነው፣ ቢያልቅስ ቢፈናቀልስ ምናምን ይላል እኮ። የኢትዮጵያ ህዝብ ብዛትም 50 ሚሊዮን ማለፍ የለበትም ይላል። ይሄ በጣም መታወቅ ያለበት ነገር ነው። እና አጠቃላይ የግቡ ማህበረሰቡን የማስበር የማንበርከክ ህዝብን የመቀነስ የህዝብ ብዛትን የመቀነስ ለማኝ አድርጎ ደግሞ መግዛት ከተማ ውስጥ እንዳይገባ አፐርታይድ ስርዓት ማለት ትችላላችሁ። ወደ ገጠር ነው አይደለ የተበተኑት እና ከተማ ውስጥ መግባት አይችልም ከዚህ በኋላ። አዲስ አበባን እንደዚህ ያፈረሰ እያፈናቀለ እያፈረሰ እያፈናቀለ ሲሄድ ምን አይነት አዲስ አበባ ነው የምታገኘው? የአብይ አዲስ አበባ ነው የምታገኘው ማለት ነው። የአብይ አዲስ አበባ ደግሞ ምንድነች? ሰው አይኖርበትም። ሰው አልባ የሆነች አዲስ አበባ ነው አብይ የሚፈልገው። እሱን እያረጋገጠ ነው። የፈለገ ሰው ያልቃል እንጂ እኔም የጀመርኩትን አላቆምም ብሏል። ይኸው እንዳለው ያስጨረሰ ነው እየጨረሰ ነው። ነገር ግን ተስፋ ቆርጧል። በተለያዩ ምክንያቶች ተስፋ ቆርጧል። ያስከተለውን ነገር ብናወራ ጥሩ ነው። መጀመሪያ ላይ ያስከተለውን ነገር ስናወራ ህግን ለውጧል አብይ። ለውጭ ሀገር ባለሀብቶች ኢትዮጵያ ውስጥ መሬት እንዲገዙ ህግ አውጥተዋል። በፓርላማ አዲስ ህግ አውጥተዋል። መሬትን በተመለከተ የውጭ ሀገር ዜጎች መሬትን መግዛት ይችላሉ ብሎ ህግ አውጥተዋል። ስለዚህ አዲስ አበባ ውስጥ አብይ ነፃ ያወጣውን መሬት አስቡ፣ ነፃ ያወጣውን ያፈናቀለውን እዛ ነፃ መሬት አለው። ነፃ መሬቱን ለማን ነው የሚሰጠው? ለውጭ ሀገር፣ ለአረቦች፣ ለዩኤኢ ባለሀብቶች፣ በተለይ ደግሞ ለወንድሞቹ የአብይ ወንድሞች አሉ፣ መሐመድ ቤን ዚያድ ወንድሞች፣ የፋጥማ ልጆች አሉ። እነሱ ናቸው። ፒያሳን አይተዋል፣ ሌሎች አካባቢም አይተዋል። ለዛ የሚሆን ደግሞ ህግ ተቀይሯል፣ አዲስ ህግ አለ። ስለዚህ ኢትዮጵያ አሁን ለጋራ አካባቢ መጀመሪያ ብርሃኑ ጸጋዬ ፍትህ ሚኒስቴር በነበረበት ጊዜ መሬት ሲሰጣቸው ህግ የለም ምናምን ተባለ። ለዛ ደግሞ አሁን ህጉን አውጥተዋል፣ አሻሽለዋል። የውጭ ሀገር ዜጎች የኢትዮጵያ መሬትን መረከብ ይችላሉ፣ መውሰድ ኦውን ማድረግ ይችላሉ ብለው ህግ አውጥተዋል። አስቡት፣ በኢትዮጵያ ህገ መንግስት አንቀጽ 42 ኢትዮጵያውያን መሬትን መግዛት አይችሉም። መሬት አይገዛም፣ አይሸጥም፣ አይለወጥም ይላል ለኢትዮጵያውያን። ለውጭ ሀገር ዜጎች ግን መሬት እንደፈለግ ትገዛለህ፣ ትሸጣለህ። ስለዚህ በአዲሱ የአብይ ህግ ዜጎች መግዛት አይችሉም፣ መሸጥ አይችሉም በገዛ ሀገራቸው። ለውጭ ሀገር ዜጎች ግን በተለይ ለዩኤኢ ሰዎች ባለሀብቶች፣ እሱ የአብይ ወንድሞች መሬት እንዲገዙ ያ ደግሞ በአይኤምኤፍ የተደገፈ አይኤምኤፍ ደግሞ የመሬት ስርዓትን ለውጥ ብሏል። ኢኮኖሚውን አይኤምኤፍ ነው የሚቆጣጠረው። ስለዚህ የአይኤምኤፍ ህግ የሆነው መሬት ይሸጣል ብሏል። ኢትዮጵያውያን አይገዙም፣ ግን ደግሞ ሌሎቹ ባለሀብቶች ከውጭ ሀገር የመጡ ይገዛሉ ማለት ነው። አንዱ የህግ ጉዳይና በዘላቂነት አዲስ አበባ የማን ልትሆን ነው ለምለው መልስ ታገኛላችሁ። በዘላቂነት አዲስ አበባ ለኢትዮጵያውያን አትሆንም። አብይ የያዘበት አካሄድ በዘላቂነት ለወደፊት አዲስ አበባ የውጭ ሀገር ነች፣ ይሸጣል። አብይ ዶላርን ነው የሚፈልገው። ይህንን በደንብ መያዝ ያስፈልጋል። መጀመሪያ ላይ
ስለዚህ የአዲስ አበባ መሬት የማን መሬት እንደሚሆን ለወደፊት ግልጽ እየሆነ መጥተዋል። በአብይ ዘመን እና አብይ ስልጣን ላይ እስከ ቆየ ድረስ አዲስ አበባ ህዝብን እያፈናቀለ በራሱ ሰዎች የተካ ይሄ ማለት ብልጽግና ባለሀብት ነው። የእሱ የብልጽግና አስተሳሰብ ነው እዚህ ወሳኝ የሚሆነው። ዩኤኢ ወሳኝ ነው እዚህ ላይ። እሷ አሁን ዩኤኢ መሬት ትወራለች። ለምን? የስልጣኑ የአብይ ስልጣን ምሰሶ ጦርነት ነው። ያንን ጦርነት ስፖንሰር የሚያደርግ ዩኤኢ ነው። አሁን ዩኤኢ እንግዲህ በኢራኑ ጦርነት ዩኤኢ በጣም ተጎድታለች። አሁን እሷም እርዳታ እየጠየቀች ነው። ነገር ግን በሂደትም ቢሆን ዩኤኢዎች ከኢትዮጵያ እጃቸውን ያስገቡትን የሚያቆሙ አይመስልም አብይ ስልጣን ላይ እስካለ ድረስ። ለምን? ኦልሬዲ እዛ የስድስቱ የፋጥማ ልጆች ውስጥ ገብቶ ሰባተኛ ሆኖ እዛ በጉድፈቻ ስለገባ የኢትዮጵያ መሬትንም የፋጥማ ልጆች እንዲወሩ ያደርጋል። አዲስ አበባ መሬትም በአብዛኛው ለዩኤኢ የእሱ ወንድሞች እንደሚሆን ነው። ከዛ ቀጥሎ ደግሞ የራሱ ባለሀብቶች የአብይ ባለሀብቶች የአዲስ አበባ መሬትን ይፈልጋሉ። የአዲስ አበባ መሬትን እነሱ ስለሚፈልጉ ህዝቡን ደግሞ አብይ ያፈናቅላል፣ አብይ ያጠፋል። መሬቱን ደግሞ በራሱ ሰዎች እንዲያዝ ያደርጋል። እዚህ ላይ ህዝብ ይፈናቀላል፣ ይጠፋል። መሬት የአብይ ነው የሚሆነው። መሬቱን ተጠቅሞ ደግሞ አብይ የባይስክል፣ የኮሪዶር፣ የወክ፣ የፎቶ፣ የግብዣ፣ የድግስ እንትን ያደርጋል። ህዝብ የሚኖርበት አይሆንም። ያ የብልጽግና አስተሳሰብ ነው። ልማት ያለ ህዝብ ከንቱ ነው የሚሆነው። ህዝብን ማየት አይፈልግም አብይ። ከዛ ባለፈ ደግሞ የማህበረሰብ እሴቶች ይጠፋሉ። ሶሻል ላይፍ የሚባል ጠፍተዋል። አሁን ካሳንቺስ ወይ አዋሪ አካባቢ ሲኖሩ የነበሩ የኢትዮጵያ ዜጎች ማህበረሰቦች እንግዲህ የራሳቸው እሴቶች አላቸው፣ እድር አላቸው፣ ድንኳን በለቅሶ ጊዜ ጥለው የሚቀመጡበት እንትን አላቸው። ይህ ሁሉ እርግፍ አድርጎ ትቶ ነው እንግዲህ የተበተኑት። ንግድ የነበረው ሰው ንግዱን ትቷል። ትምህርት ላይ የነበረው ሰው ትምህርቱን ትቶ አቋርጦ እንዲወጣ ተደርጓል። ተበትኗል ሰው። ስለዚህ ማንነት የሚባል ነገር ተበትኗል። ከዚህ በኋላ ተመልሶ የሚኖሩበት ታሪክ የለም። እንግዲህ አስቡ፣ ቤታችሁን ከልጅነታችሁ የነበራችሁትን ቤት አሁኑኑ ልቀቅ፣ ጥፋ ስትባሉ ምን እንደሚሰማችሁ እንደ አንድ ዜጋ ምን እንደምትሆኑ አስቡት ያንን። ስለዚህ ማህበረሰብን አፈረሰ። በተለይ ደግሞ እዚህ ላይ ሲሪየስሊ አብይ ያነጣጠረው ቤተመንግስት ዙሪያ አለ። ከዛ ቀጥሎ ደግሞ አራዳ ክፍለ ከተማን ድርምስምሱን አወጣ ሙሉ በሙሉ። አራዳ የአዲስ አበባ እምብርት ነች። አሁን አራዳ ላይ ማንም ዜጋ መኖር አይችልም። የብልጽግና ባለሀብትና አብይ ብቻ ነው እዛ ላይ ወክ የሚያደርገው። ማታ ማታ አሁን እዛ አካባቢ ከአብይ ጋር የሚሰሩ ልጆች አሉ። አንዳንድ መረጃዎችን የሚሰጡ አንዳንዴ ያው ማታ ማታ ይጨነቃል። አብይ ወደ ማታ ሲደርስ በጣም ይጨናነቃል። ሳይኮፓት ነው እንትኑ። ያ በየቀኑ የዋሽ ቀኑን ሙሉ ሲዋሽ ስለዋለ ማታ ደግሞ ይጨንቋል።
በሽተኛ ነው፣ የጭንቀት በሽታ አለበት። ስለዚህ ወጣ ብሎ ወክ ያደርጋል። ፒያሳውን አልፎ አልፎ ከነደመላሽ ጋር ወክ ሲያደርግ ይታያል እና አንዳንዴ አልፎ አልፎ ታገኛላችሁ። በነገራችን ላይ ደመላሽ እና አብይ በፍጹም አይለያዩ። ለምን? ደመላሽ ግፍ ሰርተዋል ኦሮሞ ላይ። አሁን 120ውን በበላይነት እሱና ቶፊቅ መደድ ነው የሚመሩት። ስለዚህ በ120 ኦሮሞን አስጨፍጭፎ አሰቃይቶ አዲስ አበባ ላይ ደግሞ ባለጊዜዎችን አደራጅቶ እንግዲህ መሀል ከተማ ላይ ባለጊዜ ራሱ መሬት አይወስድም። አብይ 120 ብሎ የሚጠቀመውን ገሞ አካባቢ፣ ጃሞ አካባቢ ቅርታ፣ ጃሞ ኤሪያ፣ የካ ወደ ሽሮ ሜዳ፣ አሁን ሽሮ ሜዳ ሁሉ ለባለጊዜዎች እየተሰጠ ነው። ወደ ጉለሌ ወደ ላይ ወደ ኮልፌ ወደ አቃቂ አካባቢ፣ ቦሌ አራብሳ፣ ቦሌ ቡልቡላ፣ ኮዬ ፈጬ አዳዲስ ክፍለ ከተማዎችን የገነቡት እዛ አካባቢ ነው አሁን ባለጊዜዎቹ። እናም አዲስ አበባ ዙሪያ ሸገር ብሎ ሸገር ከተማን የመሰረቱት ለባለጊዜዎቹ ነው እና እዛ ነው የሚበሉት። ግን ይህን ሁሉ ይህንን ማፊያውን የሚያደራጀው ቶፊቅ መደድና ደመላሽ፣ ከኦሮሚያ ደግሞ ሽመልስ፣ አራርሳ መርዳሳ አሉ። ብርሃኑ ጸጋይም ባይዘወይ በጣም ወሳኝ ሰው ነው እዚህ ላይ እና አጠቃላይ አዲስ አበባ ህዝብን እንደዚህ አፈናቅለው ቤት አልባ አድርገው ንብረት አልባ አድርጎ ድሃ አድርጎ አጥፍቶ አንዳንድ ወደፊት እንግዲህ የሚጠናው ማህበረሰብ ጠፍተዋል ተብሎ ይጠናል ወደፊት እና በአብይ ጊዜ የጠፉ ማህበረሰቦች ተብሎ የሚጠኑ አሉ። እዚህ ላይ አንድን ብሔር ብቻ አይደለም አዲስ አበባ ህዝብን ነው እያጠፋ ያለው አብይ። ይህንን በደንብ መያዝ አለብን። ቅድም የኦሮሚያን ጉዳይ እንደነገርኳችሁ ይብሳል ጉዳዩ። ቤትን አፍራሽ ግብረ ኃይል ጠርተ ለነሱ ከፍለ ነው የምታፈርሰው። ከዛ በኋላ ደግሞ የት እንደምትሄድ እንኳን አይነገርም እና ዘመድ ካለ ዘመድ ጋር ትገባለ። ገጠር እንደዛ ነው። እንዳ ከከተማ አብይ ኦሮሚያ ውስጥ አሁን ከተሞች አሉ አይደል? በቃ ከከተማ ሰውን እያባረረ ነው። ደግሞ ግብር ክፈልና ቤትን ደግሞ አፍርሰ ሂድ ይባላል። ምን ማለት ነው? አስቡት እስቲ። ለመሬቱ ግብር ይወስዳሉ፣ ቤቱን ደግሞ አፍርሴ ነው የምትሄደው። እላይ ላይ አፍርሴ የት ነው የምትሄደው? ዘመድ አዝማድ ምናምን ገጠር ካለ እዛ ነው የሚሄዱት ሰዎች። እና ግፈኛ ነው ይሄ ኮሪደር ምናምን ብሎ አብይ ያመጣው ማህበረሰብን የማፍረስ የማዳከም የመበተን የማፈናቀል ስራ ነው የሚሰራ። ይሄ ፖሊሲ ነው። ከላይ አብይ የሚጠቀመው ለስልጣኔ አደጋ ናቸው ብሎ የሚሰጋ በተለይ የከተማ ሰው ሀብት ካለው ራሱን ችሎ ይቆማል፣ ይቃወመኛል ብሎ ያስባል። የገጠሩን ደግሞ ዝም ብሎ ወታደር ሂዶ እየገደለ መኖር ስለሚችል አብይ የከተማውን በመበተን ነው ስትራቴጂው በጣም ክፉ በመሆኑ ነው። አሁን እዚህ ላይ እና ማህበረሰብን የመበተን አለ እዚህ ዓላማዎቹ ውስጥ። ስለዚህ ሰመራይዝ ስናደርግ የአብይ ግቦች አንደኛ ምንም አይነት ተቃውሞ ከከተማ አብይ ላይ እንዳይነሳ ማድረግ፣ ያንን ደግሞ ለማግኘት የነበሩ ማህበረሰቦችን ማፍረስ፣ ሀብታቸውን መውሰድ፣ መቀማት፣ ከዛም ለማኝ እንዲሆኑ ወይ ደግሞ እንዲጠፉ ማድረግ።
ያንን ተጠቅሞ የኔ መሰረት አይደሉም ብሎ የሚያስባቸውን ማህበረሰብ ሙሉ በሙሉ እያፈረሰ ነው። በኦሮሚያም በአዲስ አበባም በአማራ ክልል ደግሞ ያው በጦርነት እያዳከመ ነው። የማፍረስ ስራ እየሰሩ ነው ሁሉም ቦታ። እንግዲህ ያስቡት አዲስ አበባ ህዝብ እንደው አብይ ሲመረጥ እኮ እልልልልልል ብለው፣ የኦሮሚያ ህዝብ አብይ ሲመረጥ ቶክስ በደስታ ቶክስ ነበር እኮ። አምቦ አካባቢ ቶክስ ነበር። በቃ ነፃ ወጣን፣ ከዚህ በኋላ ሞት አይመለስብንም ብሎ ሰው ከወዴሳ እዛ አካባቢ አምቦ አካባቢ እኔ ያስታውሳለሁ ቶክስ ነበር በደስታ። ነገር ግን ተገላብጦሽ ሆኖ ህዝቡ ተጨፈጨፈ፣ ህዝቡ ተፈናቀለ። አዲስ አበባ ህዝብ እንደው ጥሩ ሰው መጣልን ብሎ አጨብጭቦለት ካሳንቺስ ሳይቀር ፒያሳ ህዝብ ሳይቀር ጉለሌ ሳይቀር መከኒሳ ሳይቀር 22 መገናኛ ሳይቀር ቦሌ ሳይቀር አብይ መጣልን ብሎ ለአብይ እንዳላጨበጨበ የአራዳ ህዝብ አሁን ጠፍቷል። የለም የለም። ደግሞ የሚያሳዝነው እዛና የራሱን ካድሬ ኦሮሚያ ካድሬ ሰብስቦ ነፍጠኛን አፈናቀልኩላችሁ ብሎ ሲያወራ ድጋፍ ለማግኘት ይህ የሚያሳየው አንደኛ አብይ በኦሮሚያም ተቀባይነት እንደሌለው ያውቃል እና የኦሮሚያ ካድሬ ደግሞ አብይ ነፍጠኛን አፈናቀልኩላችሁ ብሎ ሲያወራ ይደሰታሉ ብሎ ስለሚገምት አዎ በጥላቻ ያበዱ ካቢኔዎች ናቸው ኦሮሚያ ላይ ያሉ። ግልጽ እኮ ነው። በጥላቻ በማህበረሰብ ጥላቻ ያበዱ ናቸው እኮ የኦሮሚያ የአብይ ካድሬዎች። ለምን አይደሰቱ? ነፍጠኞችን አፈናቀልኩላችሁ ብሎ ሲናገራቸው ይደሰታሉ። ያሳዝናል። ምስኪን ካሳንቺስ አዋሬ ውስጥ ምኖር ምስኪን ህዝብ ምኑ ጋ ነው ነፍጠኛ የሚሆነው? ምኑ ጋ ነው ጠላት የሚሆነው? የኦሮሞ ህዝብ የአዲስ አበባ አስተዳደር ግፈኛ ነው ብሎ ከዚህ በፊትም ጥያቄ ሲያነሳ ነበር። አሁን ደግሞ የባሰ የግፍ ግፈኛ ነው በኦሮሞ ስም የመጣ አዲስ አበባ ላይ። የኦሮሞ ጥያቄ ልክ እንደ ማንኛውም ህዝብ ጥያቄ ፍትሐዊነት ነው። አዲስ አበባ ላይ ጥያቄ ነበረው። አዎ፣ ግን ደግሞ አፈናቅሉልኝ ኤኬሌ የምባል ቡድንን ግደሉልኝ አላለም አላለም። እነ አብይ ግን ጅምላ የአዲስ አበባ ህዝብን እያፈናቀሉ እያጠፉ ድራሻቸውን እያጠፉ እዚህ ካድሬ ጋር ሄዶ የሚናገሩት በጣም አደገኛ ነው። ለወደፊት አደገኛ ኢትዮጵያ ውስጥ እንዲህ አይነት ጥላቻ ስር እንዲሰድ እያደረጉ ነው። የማይሆን ነገር እንድንሰማ ሊያደርጉን ነው። የኢትዮጵያ ህዝብ ከእንቅልፉ ካልተነሳ አብይ የሚያመጣው ችግር ማሰብ ራሱ ይዘገንነኛል፣ ይዘገንናል። እውነት እኔ አንዳንዴ ምን አይነት ሰው ነው? ከሰው ልጅ አልተፈጠረም ወይ ነው የምትለው? ይህ ሰውዬ ይሄ አብይ የሚባለው ከሰው ልጅ አልተፈጠረም። እውነት በአንድ በኩል ኦሮሞን እያሰቃየ እያፈናቀለ እያጠፋ
ሸገር ሲቲ ላይ ሸገር ከተማ የሚባለው እሱ አደጋ ነው። ሌሎችን ከተሞችን ሙሉ እየተጫወተ አዲስ አበባ ላይ ደግሞ የሚያራምዱት የአይዲዮሎጂ እንትን ይዘገንናል። ይሄኛው ለስልጣን ተብሎ ነው እንደዚህ የሚያደርገው። የሚያጣላው ለስልጣን ብሎ ነው። ከአዲስ አበባ አብይ ስልጣን ከያዘ ወዲህ ኦሮሞ ህዝብ ከአዲስ አበባ አንድች ነገር አላገኘም። ማፊያ ቡድን ተደራጅቶ በ120 እና በባለጊዜነት የሚዘርፍ ቡድን የአብይ ስርዓት የሚዘርፍ ቡድን ተደራጅቶ አዲስ አበባ ላይ እያሰቃየ ነው። ይህ ግልጽ ነው። ኦሮሞ እንደ ኦሮሞ እንደ ህዝብ አንድች ነገር ጉዳት እንጂ ምንም አላገኘም። ስለዚህ ኦሮሞም ሌሎችም የኢትዮጵያ ማህበረሰብ ክፍሎች አብሮ ነው፣ ሲጠፉ አብሮ፣ ሲለሙ አብሮ ነው። አብሮ ነው አሁን እየተጎዱ ያሉት፣ አብሮ ነው እየተፈናቀሉ ያሉት፣ አብሮ ነው ስቃዩን እየቀመሱ ያሉት፣ እየተገደሉ ያሉት አብሮ ነው የኢትዮጵያ ህዝብ። እና አብይ የሚያደርገው ከፋፍሎ የመግዛት በጣም አደገኛ፣ ይሄ ደግሞ በጣም የባሰ ነው። በአንዱ ህመም ሌላው የሚደሰትበት ሰዓት ላይ ነው የደረስነው። እና በኦሮሚያ ካቢኔ በጣም መጥፎ የሚባሉ በዚህ በአብይ እከሌን አፈናቀልኩላችሁ ተደሰቱ ሲባሉ የሚደሰቱ አሉ። በሌላ በኩልም አሉ ጫፍ ላይ ረገጡ ኦሮሞ ሲሰቃይ የሚደሰትም አለ። እነኚህ ጸረ ኢትዮጵያ ጸረ ህዝብ የሆኑ ቡድን አብይ አንድ ላይ አደራጅቶ ፌክ የሆኑ ማፊያ ቡድኖችን አደራጅቶ ጸረ ኢትዮጵያ የሆነ ጸረ ህዝብ የሆነ ፕሮግራም እያካሄደ ነው አብይ። እና እስከ መጨረሻ አንድ ላይ ሆኖ ህዝቡ ካልታገለ መጨረሻው ማይሆን ነገር ነው የሚሆነው። መጨረሻው አሁን አብይ ከቤተ መንግስት ጀመረ። ከዛ ቤተ መንግስት ዙሪያ ጠራረገ። ከዛ አዲስ አበባን እየጠራረገ ነው። ደግሞ ከተሞችን ኦሮሚያ ውስጥ ከተሞችን ጀምሯል። አማራ ክልል ውስጥም ጀምሯል። ባህር ዳር ምናምን እየጠራረጉ ነው። ምንም ካሳ የለም። እና መጨረሻ ላይ ኢትዮጵያን ምድረ በዳ ነው የሚያደርጉ። ሞዴሉ ደግሞ የዩኤኢ ነው። ዩኤኢ የህዝብ ብዛት የላትም። እሷ ህዝብ ስለሌላት የቱሪዝምን እንትን አደርጋለሁ ብላ የጀመረችው፣ ይሄኛው ደግሞ ጦርነትን እያካሄደ ዲም ላይትና ኮሪደር ምናምን ለወክ ለባይሲክል ምናምን ይሰራል። አገር ላይ ጦርነትን እያካሄደ እና ኢትዮጵያ ውስጥ የህዝብ ቅነሳ ላይ አለ እያካሄደ ነው። ያንን የህዝብ ቅነሳው ፕሮግራሙን እያካሄደ ነው ብሏል። ደግሞ እኔ የያዝኩትን የሚቃወም ሰው ሁሉ ይጠፋል ብሏል። እና አብይ ያሰበውን እየፈጸመ ነው። አዲስ አበባ ውስጥ እያፈናቀለ ዘግናኝ የሆነ ማንም ሰው አይቀርም። አዲስ አበባ ውስጥ ማንም ሰው ሀብቴ ነው እንደዚህ ርስቴ ነው ምናምን የምትለው ነገር የለም። እና አብይ በዚህኛ በኩል አንዱን እንትን እያደረገ ሁሉንም እያፈናቀለ እርስ በርስ ደግሞ እንዲጋጭ እያደረገ ሁሉም እየጠፋ ነው። ሁሉም አደጋ ውስጥ ነው። ለዛ ነው አሁን መካሄድ ያለበት የህልውና ትግል ነው። ሁሉም ሰው በብሔር ሳይለይ፣ በሃይማኖት ሳይለይ፣ በቋንቋ ሳይለይ አንድ ላይ ሆኖ
ተከብሮ መኖር አለበት። ያንን ነው። ለዛ ደግሞ አብይ መነሳት አለበት። አብይ ካልተነሳ ማንም ሰው ተከብሮ አይኖርም። ይኸውላችሁ አሁን ልማት ብባል እኮ ሰው አይፈናቅልም። አካባቢውን ታለማለ ወይ አፓርታማ ምናምን እሰራለሁ ካልክ ሰርተ እዛው ትመልሳለህ። አለቀ። ሰው የምታዋወቅ ሰው አንድ ቦታ እዛው ይቆያል። እንደ እድሩ እዛው ይቆያል። በቃ አለቀ። እንደ ጽዋው እዛው አብሮ ይቆያል። አሁን በትነሃል እና ልማት አይደለም፣ ይሄ ጥፋት ነው። ስለዚህ ወደፊት ትግሉ ምንድን ነው? ወደ ቤት መመለስ አለብን። ወደ ሀብት መመለስ አለብን። የራስን ሀብት መልሴ ትረከባለህ። ኦሮሚያ ውስጥም አዲስ አበባ ውስጥም የትም ቦታ ማንኛውም ሰው የተቀማውን ሀብቱን መልሶ መውሰድ አለበት። ያንን ደግሞ የምታደርገው አብይን በማንሳትና በማንሳት ብቻ ነው የምታገኘው። መብትን አታገኝም። አብይን ላይ አስቀምጠ ግማሹ የአብይ ብልጽግና ስር የሄደ ግማሹ የት እንደገባ እንኳን ሳይታወቅ ጠፍቶ ይሄ አያዛልቅም። ሁሉም ይጠፋል ማለት ነው። የጊዜ ጉዳይ ነው እንጂ ጠረፍ ላይ ያለውም ይደርሳል፣ ይመጣልሃል። ከቤተ መንግስት ጀምሮ ቤተ መንግስት ዙሪያ ያጸዳው ያፈናቀለው እስከ ቤት ድረስ ይመጣል። እስከ ሞያሌ ድረስ ይሄዳል። እስከ ቤጊ ድረስ እስከ ቤንሻንጉል ጉሙዝ አልፎ ጋምቤላን አቋርጦ እስከ ሱዳን ይሄዳል። በሰሜን እስከ ትግራይ ይሄዳል። የጊዜ ጉዳይ ነው። በምስራቅ እስከ ጅጅጋ አልፎ እስከ ቀብሪ ዳር ይሄዳል። ሰውን ያጠፋል፣ መሬቱን ይፈልጋል። መሬቱን ደግሞ በሚፈልጉ ነው እንትን የሚጠቀመው እሱ በሚያሻው። የሚገርማችሁ እኮ ባለፈው ቃና ቲቪ ላይ ኢንተርቪው አልሰጠም። ቃና ቲቪ ላይ ኢንተርቪው ሲሰጥ ስቴዲየም አካባቢ ያለው የቃና ቴሌቪዥን ስቱዲዮ ላይ ቁጭ ብሎ ኢንተርቪው ሰጥቶ ውጭ ሆኖ ነው እንግዲህ ኢንተርቪው ሲሰጥ የነበረው እዛ ሲነግሩ እና በጀርባው ቪው እስከ ፒያሳ እስከ ጊዮርጊስ የሚታይ ነው ቪው። በመሃል አንድ ህንፃ ገባቻሉ። እሱ ኢንተርቪው ሲደረግ ቪው የእሱ ጀርባ ከስቴዲየም እስከ ፒያሳ እስከ ላይ ጊዮርጊስ ምናምን አንድ ህንፃ መሃል ገብታ ከለከለችዋል ያንን ቪው። ወዲያውን ኢንተርቪውን ከጨረሰ ደውሎ ያችን ህንፃ በጠዋት በንጋቱ ተነስቶ ፈርሶ ማግኘት አለብኝ አለ። በአንድ ሌሊት ያን ህንፃ አፈረሱት። ለኢንተርቪው ቪው ጥሩ አልመጣም ብሎ። እንዲህ አይነት ሰው ነው ኢትዮጵያን እየገዛ ያለ። እንዲህ አይነት ሰው ነው አዲስ አበባን እየተጫወተበት ያለ። አዲስ አበባ ውስጥ እንግዲህ አዲስ አበባ የራሱ ታሪክ አለው። ችግሮች ነበሩ፣ አዎ። ነገር ግን እንደዚህ ሙሉ በሙሉ አታጠፋም። አጥፍተስ ምንድን ነው ያደረግከው? ሌላውን ከውጭ ሀገር አምጥተህ ትሰጣለህ። ይሄ በጣም በጣም የወረደ በኢትዮጵያ ታሪክ አንድም ጊዜ ታይቶ የማይታወቅ ተሰምቶ የማይታወቅ ለወደፊትም የውጭ ሀገር ዜጎች ከተማውን ይረከባሉ። የኢትዮጵያውያን ዜጎች ደግሞ ገጠር ውስጥ ይኖራሉ። ለስራ ከተማ ገብተህ ልትወጣ ትችላለህ። ይህ ነው የሚሆነው ከዚህ በኋላ። ልክ የአፓርታይድ ስርዓት ነው የሚሆነው። ኢትዮጵያውያን ውስጥ አይኖሩም። ውስጥ መኖር አይችሉም። ያው የአዲስ አበባ ኑሮ ነው ምናምን ሊባል ነው። አሁን እንግዲህ አሁን የሚሆነው ድሮም ከዚህም በፊት ቤት የነበራቸው ሰዎች ሙሉ ተፈናቅለዋል። አሁን ስለዚህ አሁን ከተማ ውስጥ መኖር የሚችሉት ከዚህ በኋላ የብልጽግና ደሴት ውስጥ የሚኖሩ ናቸው። ስለዚህ አዲስ አበባ ሙሉ በሙሉ በቅርብ ጊዜ የብልጽግና ደሴት ትሆናለች።
የብልጽግና ደሴት ደግሞ መኖር የሚችሉት ባለሀብቶች ናቸው፣ ባለጊዜዎች ናቸው፣ የውጭ ሀገር ዜጎች ናቸው፣ በተለይ አረቦች ናቸው። ከዛ ውጭ ማንም ሰው አዲስ አበባ ውስጥ መኖር እንደማይችሉ ያው አሁን ጩኸቱ ኮዬ ፈጬ ላይ ነው። ገበያው ኮዬ ፈጬ ነው። ችግር ሰው የሚያለቅሰው ደግሞ እዛ ኮዬ ፈጬ፣ ቦሌ አራብሳ፣ ይሄ ገላን ምናምን መብራት እንኳን የለም እኮ እዛ አካባቢ የሆነች መብራት ገጥሞታል፣ ግን ደግሞ በየጊዜው ይጠፋል። የለም ውሃ የለም፣ መንገድ የለም፣ ገበያ ሚያክል የለም። እና እንግዲህ ከመሀል ከተማ አውጥተ ሰው አይቶ ማያውቀው ቦታ ስትወረውር ግፍ ነው የሚሆነው። እና ግፍ ካሳንችስ የለመደ ሰው እንደው የት ነው የሚሄደው? የትም ቦታ አይሄድም። ግን ደግሞ ያው አሁን በግድ እንዲነሱ ተደርጓል። እና በአጠቃላይ እየሆነ ያለው የአብይ ስርዓት ህዝቡ እሺ ብሎ ተቀብለው የሚሄድለት ከሆነ አዲስ አበባን ሙሉ በሙሉ ያፈናቅላል። እና እሱ የሚፈልገው ኮሪደር፣ እሱ የሚፈልገው የወክ የምታደርገው ሰው መኖር የማይችልበት ነው የሚሆነው። ከዛ አልፎ ደግሞ ሰው ተባብሮ እንኳን ለወደፊት አብሮ ስርዓቱን እንዳይታገል ደግሞ ሆሪዞንታል የሆነ የጎንዮሽ ፍጥጫ፣ ግጭት እንዲበራከት እያደረጉ ነው። እና ይሄንን እዚህ ላይ ሁሉም ሰው መንቃት አለበት። ለተፈናቀሉት ዜጎች መድረስ አለብን። ለነሱ ድምፅ መሆን አለብን። ሰው ሲፈናቀል እንደ ሰው፣ ኦሮሞም ሲፈናቀል ሰው ነው፣ ኢትዮጵያዊ ነው። አማራም ሲፈናቀል ሰው ነው፣ ኢትዮጵያዊ ነው። ትግራዊም ሲፈናቀል ሰው ነው፣ ኢትዮጵያዊ ነው። ስለዚህ ሁሉም ኢትዮጵያውያን ሲፈናቀሉ በደል ሲደርስባቸው አንድ ሆነን ካልቆምን ተበታትነን ተከፋፍለን የአብይ እራት ነው የምንሆነው። ይኸው አሁንም እየደረሰብን ያለው ይሄ ነው። ስለዚህ የግድ ማለቅ የለብንም። ማህበረሰቡ ይሄ ከተማው የአረቦች መንደር ሆኖ ከማየት በጊዜ መነሳት ያስፈልጋል። አንድ መሆን፣ ከዛ ሰውየውን መገላገል